ብልጥ በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤቲ ሰጥቷታል። ቤቱንም ጨምሮ አያደርጎ እናቴ ለፍታ የሰራችው ቤትማ የናቲ ኩያት መስላል። ይቅርታ። አንቺም ልጅሽም እኮ እንዴት እንደምታስጠሉ። ልጄን አትናገረው። ናቲን አትንካው። ይበቃሃል። ቶት ያላበርሽም ብላኝ ብቻ ያላበርኩ። የልጄ ድምፅ፣ የናቲዬ ድምፅ። እኛ ሰርተን ያመጣ ነው። ስግብግብነትን ለምን በልክ አታደርገው? ቤቲ ወደ ገዙ ስራ ቦታ በመሄድ ትክክል እንዳልሆነችና ከዚህ በፊት ሲያደርጉባት በነበረው ጊዜ ጫና የምትመልሰው መልስና አሁን ላይ የመለሰችው ያለው መልስ አንድ አይደለም ስትል እየተሻላትም እንደሆነና አደጋ ላይ ነንም ስትል ለገዜ ነግራው ነበር። ታዲያ ገዙም ደግሞ ይህ ነገር በፍጹም የሚሆን አይደለም፣ እኔ በመሄድበት ጊዜ ደግሞ አንቺ እንደምትይው አይደለችም ተቃራኒ ናት ያለ ቢሆንም ነገር ግን እሷ ደግሞ አሁንም ገብቶ ጫና እንዲያደርግባትና እንዲያሰቃያትን ማዘዟ ነበር ስራ ቦታ ድረስ መሄዷ። ታዲያ ገዙም ደግሞ እኔ ጋር በፍጹም የሚሆን አይመስለኝም፣ እኔን ካየችን ደግሞ ረብሻለች፣ ትበጠብጣለች፣ ያ ደግሞ መሆን የለበትም፣ ድምጿ ወደ ውጭ እንዲወጣ ይሆናል፣ አሁንም ሙዴ አይደለም በማለት እሷ ስራ ቦታ ድረስ በመሄድ የጠየቀችውን ነገር እንደማያደርግላትም ይነግራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ተወዳጁ ድራማ ትሁት ቀጣይ ክፍል ይዤላችሁ መጥቻለሁ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። እናንተም ትሁቴ እያደረገችው ያለችው ነገር ለውጥ አለ ወይ? በቀጥታ መናገር ነበረባት? በቀጥታ ብትናገርስ ምን አይነት ክስተት ይፈጠራል? አካሄዷ ደግሞ ከአሁን በጉጉት የምንጠብቀው ከዛሬ ነገ መቼ ነው የምትነግረው የምንለው ነገር አለመናገሯ ዛሬ ላይ ምን አይነት ለውጥ እንዳመጣ ደግሞ እየተመለከትን ነው። ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉን ኮሜንት ላይ አሳውቁኝ እያልኩኝ ቤቲና ባለቤቷ ገዙ ወደ ቤት እንደተመለሱ ትሁቴ የለችም። እንግዲህ ወዴት እየሄደች ነው? ይሄንን ስለምን ታደርጊያለሽ? በመውጣቷ ወደ ስራ ከስራ ቦታ መውጣት አይፈቀድልሽም፣ ስራ ለቀሽ እንድትሄጂ አልፈቅድልሽም ያለ ሲሆን አሁን ላይ ደግሞ እንደፈለገች መውጣት መግባቷን ደግሞ ለምን ያለ ቢሆንም ቤት ይሄንን ያደረኩት እኔ ነኝ የፈቀድኩላት፣ ምንም ነገር አታደርግም እኮ ችግር የለውም፣ የምትሄደው ደግሞ አንድ አጎቷ ብቻ ጋር ነው፣ አንድ ሰው ጋር ብቻ ነው የምትሄድበትን አውቃለሁ በማለት እንግዲህ ቤቲ ምን አይነት አላማ ኖሯት ነው ትሁቴን እንድትወጣ የምትፈቅድላት እንላለን። ገዙ ደግሞ ይህን መውጣቷ ጥሩ አይደለም፣ ምን አይነት ችግር ሊያስከትልብን እንደሚችል አታውቂም እንዴ? ለማንኛውም ቁልፉን አንጪው ሲል ነበር ችግር የተፈጠረው። እንግዲህ ትሁቴ ደግሞ ቁልፉን አንስታ ስለሄደች ቁልፉ ቦታው ላይ የለም። ታዲያ ቁልፉ ከቦታው እንዴት ተነሳ፣ ለምን ተነሳ የሚለውን ደግሞ ከወትሮ በተለየ ከተጠራጣሪነቱ በተለየ መልኩ ደግሞ አሁን ላይ ከሷ ጋር ሊሆን ይችላል የሚልና ባለቤቱ ቤቲ ለምን ወሰደችው፣ ይህ ቁልፍ ከሷ ጋር ምን ይሰራል፣ ለምን የሚለውን ጥያቄ ስታነሳ ደግሞ በተቃራኒው ባለቤቷ ደግሞ ምናልባትም የልጁን የናቲን ባህሪ ስለተመለከተች ሊሆን ይችላል የሚል እንግዲህ ዛሬ ባልተጠበቀ መልኩ ገዙ ተረጋግቶ ቤቲን እንድትረጋጋ አድርጓታል። የቤቲ ቁልፉ የት ገባ፣ ማን ወሰደው፣ ለምን አነሳችሁ፣ እሷ ጋር ምን ይሰራል የሚለው በእርግጥ ችግር የሚያስከትል ቢሆንም ለትሁቴ ገዙ ደግሞ በሌላ በኩል ሚስጥር አለመናገሯ ትሁቴ የሁለታቸውን ግንኙነት እኔ አያገባኝም እያለች አንዳንድ ነገር እንደምትደብቀው የተመለከተችው ነገር እንዳለ ስለተገነዘበ ታዲያ ለሱ ሲባል ይሆናል ያነሳችሁ በማለት አረጋግቷል ነበረ። ወደ ትሁቴም ስልክ በመደወል ወደ ቤት እንደተመለሱና የት እንዳለችም ሲጠይቋት እንግዲህ ትሁቴ መናገራቸው ደግሞ አሪፍ ሆኖላታል። ሳይነግሯት ብትሄድ ኖሮ እንዴት ብላ ትገባ ነበር? ሶፋ ላይ ተቀምጠው ታገኛቸው ነበረ። ታዲያ ቀድሞ መናገራቸው ደግሞ ለምሳ ባልደርስላችሁስ የሚለውን የፍቃድ ጥያቄ መጠየቋ ደግሞ እንግዲህ ትሁቴ ቀስ ብላ እንድትገባ አመቺ ሆኖላታል። ይህንን ነገር መጠየቋ ገዙ ብዙም ስራ ቦታ መሄድ እንዳለበትና ብዙም ቤት መቆየት እንደማይችል እንድትገነዘብና ከቤት እንዴት ብላ በተለይም ደግሞ ገዙ ከቤት እስኪወጣ ድረስ ጠብቃ እንድትመለስ የሚረዳን ነበረ። በሌላ በኩል ደግሞ ወደ ቤት ስትመለስ ቤቲን ላለማግኘትና ቤቲን ቢዚ ለማድረግ የተጠቀመችውም ነገር ደግሞ
የናቲን እናት ወደ ክፍል ይዛ ለመግባት አመቺ ሆኖላን ነበረ። በሌላ በኩል ናቲ ደግሞ እየደነፋ ያለው እንግዲህ ሚስጥር ንገሪኝ፣ አንቺ የምታውቂው ነገር አለ፣ የተለየ ነገር ታውቂያለሽ፣ ንገሪኝ እያለ ያፋጠጣት የነበረው ናቲ ታዲያ ዛሬ እንዲረጋጋና እረዳሃለሁ ብላው የነበረ ሲሆን ዛሬ ደግሞ እንግዲህ በትንሹ መረጋጋት ይኖርብሃል፣ ብስል መሆን አለብህ፣ እረዳሃለሁ። አሁን ላይ ደግሞ ከአባትህ ጋር እያደረግከው ያለው ግብ ትክክል አይደለም፣ ሀብት ንብረቱን በቤት ስም አዙሯል በማለት ፍንጭ መንገሯ እንግዲህ ናቲን እንዲደነፋና እንዴት እንዲህ ያደርጋል፣ ትላንት ለገዛት በገንዘብ ለገዛ ሴት እንዴት የናቴን ንብረት ያስረክባል በማለት እየደነፋ እንግዲህ ሄዷል። ታዲያ ሲደነፋም ደግሞ ይህ እየሄድክበትና እያደረግክበት ያለው ነገር ትክክል አይደለም፣ ተረጋጋ ስትልም እንዲረጋጋ ለመያዝ ብትሞክርም ናቲ ደግሞ በፍጹም ዋጋውን እሰጠዋለሁ፣ ልረጋጋ አልችልም፣ ልረጋጋ አልፈልግም፣ ዋጋውን እሰጠዋለሁ በማለት እየደነፋ ወደ ስራው ቦታው እየሄደ እያለ እንግዲህ ትሁቴ እሱን ተከትላ መንገድ ድረስ በመሄድ እንዲረጋጋ እባክህ እያደረግ ያለው ነገር ትክክል አይደለም፣ አሁንም ቢሆን ትክክል አይደለም፣ አየህ አይደለ እኔ ለምን እንደማልነግረህ ለምን እንደማረዳ ረዳሃለሁ ብዬ ነበረ፣ አንተ ግን የምትረዳ አይደለም፣ እኔንም ችግር ውስጥ እያስገባኸኝ ነው ስትልም ደግሞ ከዚህ በላይ ምን ሊመጣብኝ ይችላል? ምን እስኪመጣ ለምን እስረጋጋለሁ በማለት ይህን ምላሽ ሲመልስላት ትሁቴ ደግሞ አንተ ከገንዘብ የተሻለ የሚያስፈልግህ ትልቅ ነገር እንዳላውቃለሁ፣ ስለዚህ ይህንን ባህሪህንና ይህንን አካሄድህን የማትቀይር ከሆነ ደግሞ ከዚህ በኋላ እኔ ልረዳ አልፈልግም በቃ በማለት እንግዲህ ትሁቴ ከገንዘቡ የተሻለ ነገር ለሱ ጥሩ ነገር እንዳለው እሱ ከገንዘብ በላይ ምንም ነገር የለም ያለ ቢሆንም ከገንዘብ በላይ ደግሞ ውድ የሆነችው እናቱን እናትህ ናት ባትልም ግን ውድ የሆነ ነገር ለሱ የሚያስፈልገው ነገርና እሱ የሚጠብቀው ነገር እንዳለ ነግራው ጥላው ሄዳለች። ነገር ግን ብስል መሆን እንዳለበትና መረጋጋት እንዳለበት መጠቀሚያ ማድረግ ያለበትም ደግሞ ቤቲን መሆኑን ይህንን ነገር ማግኘት ሀብት ንብረቱን የሚሆን እንዲሁ ደግሞ እናቱን ለማግኘት መጀመሪያ ማድረግ ያለበት ነገር ማረጋጋት፣ ብስል መሆን፣ እየሄደበት ያለው ነገር ትክክል አለመሆኑን ተናግራ ማረጋጋት ነበረ። ታዲያ ናቲም ደግሞ ከዚህ ንግግሯ ምን ሊሆን ይችላል የተደበቀው እኔ የማላውቀው ነገር ከገንዘብ በላይ ስለኔ የሚያስፈልገኝ ነገር ምንድን ነው? ትሁቴ ምን ለማለት ፈልጋ ነው እያለ ወደ ራሱ ተመልሶም ተረጋግቷል። ገዙንና ቤቲን ያጨቃጨቃቸው የእናቱ መረጋጋትና ወደ ጤናዋ መመለስን ደግሞ እስኪ በመሄድ ወደ መኝታ ክፍሏ አረጋግጣለሁ ያለው ገዙ ደግሞ ወደ መኝታ ክፍሏም ሄዶ ነበረ። ታዲያ ይህንን ነገር ከማድረጉ በፊት ደግሞ ትሁቴ ወደ መኝታ ክፍሏ በመግባት እንድትረጋጋና እያደረገችው ያለችው ነገር በተለይም ደግሞ ጤናማ አይነት ምላሽ መመለሷ እሷን ሊያስጠቃት እንደሚችልም ተናግራ እንደ በፊቱ ለመምሰል ሞክሪ፣ ሙሉ ጤናማ ነሽ፣ አምናለሁ ተሽሎሻል፣ ነገር ግን ከነሱ ዘንድ ደግሞ ጤናማ መምሰልሽ ጤናማ መሆንሽ ዋጋ ስለሚያስከፍልሽ፣ ስለዚህ አሁን ላይ መጥቶ ቢያናገርሽ መረጋጋት ይኖርብሻል፣ በሽተኛ እንደሆንሽ ማስመሰል አለብሽ በሽተኛ ከማድረጋችሁ በፊት አንቺን በማለት መክራታለች። እንዲሁም ደግሞ ባለቤቱ ቤቲ የምታመጣልሽን ውሃ በፍጹም እንዳትጠጪ፣ እሷ የምታመጣልሽ በሽተኛ የሚያደርግ ደነዝ የሚያደርግ የሚያስተኛ ስለሆነ ስለዚህ ይህንን ነገር እየተናገረች እንግዲህ ትሁቴ ትልቅ ስራ ሰርታለች። በሌላ በኩል ደግሞ ናቲ ተረጋግቶ ቤቲን መቅረብ እንዳለበትና ቤቲ ጋር እንደሆነ ማንኛውም ነገር መፍትሄ ያለው የነገረችውን ትሁቴ አሁኑን ወደ ተግባር በመቀየር ደግሞ ቤቲን በመቅረብ ቤቲን አብረን ምሳ እንብላ፣ ወደ ውጭ እንሄድ ማለቱ ለቤቲ እጅግ አስገራሚ ነገር ነበር በእርግጥ። ነገር ግን ቤቲ በየትኛውም ጊዜ ቢመጣላት ይህንን ልጅ ስለምትወደው ምንም የምትጠራጠርበት ነገር ስላልነበር ታዲያ ላዝናናሽ፣ አብረን እንውጣ፣ አብረን ምሳ እንብላ ማለቱን ምንም ነገር ወደኋላ ወደፊት ሳትጠራጠር ሳታገናዝብ እሺ በማለት በደስታ ከሱ ጋር ወጥታለች። ታዲያ ገዙ ደግሞ ወደ ቤት ተመልሶ ከቤት ተቀምጦ ሁለታቸው ከውጭ ቆይታ አብረው መመለሳቸው ለገዙ እንግዲህ ምን እያደረጉ ነው? አብረው እየሆኑ ነው። አብረው መሆን ጀመሩ ማለት ነው። ከልጁ ጋር እንግዲህ መሆን እንደምትፈልግ ገዙ ያውቃል። ባለቤቱን ቤቲን አያምናትም። ቤቲና ናቲ ደግሞ ከወደ ውጭ አብረው መምጣታቸው ለገዙ አናዶታል።
ታዲያ ቤቴን ሀብት ንብረቱ ግማሹን እሰጠዋለሁ ያለውን ውሳኔ አሁን ላይ ደግሞ አብረው በማየታቸው አብረው ከውጭ ቆይታ መምጣታቸው እንግዲህ ገዙ በባለቤቴ በኩል እየተበቀለኝ ይሆን፣ ባለቤቴስ ምን እያደረገች ነው የሚለው ንዴት ስለነበረበት ታዲያ ከውጭ ቆይታ አብረው ሲገቡ ገዙ እንግዲህ ደንፍቶ ተናዶ ከውጭ ቆይታ አብረው መምጣታቸው እያናደደው እንግዲህ በዚህ ሁኔታ ላይ እያለ ምን ሊያደርግ እንደሚችል ነፍሱን በማያውቅበት ሁኔታ እያለ ናቲም በትህትና ገንዘብ እንዲሰጠው ይጠይቀዋል። ነገር ግን ገዙ ደግሞ ተናዶ ስለነበረ እንዲያውም ከዚህ በፊት እመታለሁ እገልሃለሁ ብለኸኛል ነበረ እንዲያውም አልሰጠም በማለት የናቲን ገጽታ በደቂቃዎች ውስጥ እንዲቀይር አድርጎታል። ታዲያ ናቲም ወደ ሳይሆን በግድ ታመጣለህ፣ የጠየቅኩ የናቲን ገንዘብ ነው በማለት ጩኸቱን ቀጥሏል። ታዲያ ናቲም የናቲን ገንዘብ ነው የምፈልገው፣ ሌላ የጠየቅኩ ነገር የለም፣ የናቲን ገንዘብ እያለ እየጮኸ እየደነፋ እንግዲህ ባለቤቱ ደግሞ ከመካከላቸው ሆና እንዲረጋጉ ሁለታቸውም ዝም እንዲሉ በውስጥ በኩል ያላቸው ሚስጥር አንዳንዴ የናቲ እናት ከውስጥ መሆኗ መዘንጋት የለብንም እያለች እያረጋጋች የነበረ ቢሆንም በአሁኑ ደግሞ ነገር ስለሰለቻት ዝምታ መርጣ ዝም ብላለች። ታዲያ የሁለታቸው መጫጫህ ደግሞ በተለይም የናቴን ገንዘብ ስጠኝ፣ ታመጣለህ አታመጣም፣ የማታመጣ ከሆነ ደግሞ ምን እንደማደርግ አሳይሃለሁ እያለ መጮህ ደግሞ አንድ አዲስ ነገር ፈጥሯል። አለምዬም የልጅን ድምፅ ሰምቼዋለሁ ወይስ በሽተኛ ነኝ? እነዚህ ሰዎች በሽተኛ ነኝ የሚሉት እውነት ነው እንዴ? ወይስ ትሁቴ እየዋሸችኝ ነው? እኔ በሽተኛ ነኝ እንዴ? የልጅን ድምፅ ሰምቼዋለሁ እያለች እንግዲህ ከተቀመጠችበት ተነስታ በር ከፍታ ወደሚጫጫሁበት ሳሎን መታለች። እስኪ ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ ያሳውቁኝ። ናቲ እናቱን በአሁኑ ያገኘውን ወይስ ደግሞ ጤነኛ ናት ብለው አስበው ይገሉኛል በማለት ፈርታ አለምዬ ወደ ነበረችበት ቦታ ትመለስ ሲሆን ወይስ ደግሞ በሌላ በኩል ትሁቴ ይህን ነገር እንዳታይ ትመልሳት ይሆን? ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ ያልኩ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።